እነዚህ የማይነኩ የኔ አካል ናቸው። ግን ከነካኸኝ ለአባቴ እናገራለሁ። የቤዛን ወንድም ይዘው ቅጥቅጥ አድርገውታል። እንግዲህ ለምን ይህን ነገር እንዳደረገም ሲጠየቅ የመለሰው መልስ አስገራሚ ነበር። ሰው የራሱ አሮበት የሰው ያማስላል ማለት ነው። ይሄ ማለት የቤዛ ወንድምና ቤዛ ናቸው። በእናታቸው የሚነግዱ በጣም ገራሚ ናቸው። እንግዲህ ኤላም መጥቶ ይቅርታ ጠይቋል። ምን አስቦ ነው? ምንድን ነው የተፈጠረው? አብረን እናያለን። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለው። ተወዳጁ የአደይ ድራማ ዛሬ ይለቀቃል። በጉጉት እየጠበቅኩት ነው። በጉጉት የምጠብቅበት ምክንያት እንግዲህ ባቡሬ ሞቷል ባልኩምት መሰረት፣ አረ ባቡሬ አይሞትም፣ መልካም ሰው ፍቅር የሆነ ሰው ነው፣ አይሞትም፣ ለብዙ ሰው ደራሽ ነው። እሱማ ከሞተ እኮ በቃ ያስጠላል፣ ለልዬም እኮ ልቧ ይሰበራል ምናምን እያላችሁ ነው። ኤላም ደግሞ ከመጣ ይቅርታ መደረግ የለበትም በጭራሽ። እሷ ምንም ቢሆን ኤላን ስታየው ልቧ ትር ማለት የለበትም ማለት ነው። ምክንያቱም ኤላ የልቡን ካደረሰ በኋላ እውነት አባቱን ለማስደሰት አባቴን አሳምኜ ያችኛይቱ ሚስቴን ወይንም ደግሞ እዛ ሀገር አሜሪካ ነገር ያለችው ሚስቴን አልፈልጋትም ብዬ የጓደኛው ልጅ ነው የሱን የጓደኛው ልጅ ነው የኤላ የአባቱ ጓደኛ ልጅ ናት ያገባት የነበረችው ወይም አብራው የነበረችው ተጋብተው ሳይሆን በፍቅር ላይ የነበሩት ማለት ነው። እና አባትየውም እንግዲህ ልጅቷ እንዳረገዘች አንተ ደግሞ ኢትዮጵያ ላይ ሆነ የራስን ህይወት መኖር አትችልም፣ ልጅቷ እርጉዝ ናት፣ ናና አግብተሃት ልጃችሁን ወልዳችሁ ለብቻችሁ አብራችሁ አሳድጉ ምናምን ብሎ አባትየው ይሄን ነገር ስላደረገው ነበር ኤላ ሄደው ካስታወሳችሁ እና ስለዚህ ኤላ ሲሄድ ትቼሽ አልሄድም ያላንቺ ህይወት የለኝም እያለ ሆቴል ውስጥ ሰርፕራይዝ አድርጓት ቀለበት አድርጎላት ልቧ ያላሰበውን እንዳስብ በቃ የወደፊት ህይወቷ ብርሃን መስሎ እንዲታያት ምናምን ካደረጋት በኋላ ትቷት መሄድ አልነበረበትም። አሁንም ቢመጣ ይቅርታ እንዳታደርግለት ነው የምለው እኔ ማለት ነው። እና ቤዛ ማን ነው ቤዛ ወንድሟ ይሄን ነገር እንዳደረገ ወይንም ደግሞ እንግዲህ ባቡሬን እንደደበደበው ብታቅ በዛ ሰፈር ራሱ አትሄድም ነበር። ምክንያቱም አሁን ላይ ነፍስ ውጪ ነፍስ ግቢ ላይ ናቸው ያሉት ማለት ነው። ሁሉም በጣም ተጨንቋል በባቡሬ ምክንያት። ባቡሬ ለሁሉም መከታ የሆነ ነው አለኋችሁ የሚል ነው። ለእናቱም ለእህቱም ለለሙዬም እሱ ብቻ ነው ያላት። አሁን ላይ ለሙዬ ሲደብራት ራሱ እሱን ካየችው ትደሰታለች። ከሱ ከባቡሬና ከአደይ ውጪ ሌላ ማንም የሚቀርባት ሰው የለም ማለት ነው። እና ለሙዬ አሁን በጣም ትጎዳለች በሱ የተነሳ እና ኤላ ቢመጣም ይቅርታ ቢጠይቅም በጭራሽ ይቅርታ እንዳታደርግለት ነው ምለው እኔ ማለት ነው። ምክንያቱም ይሄ ነገር ለሱ አይገባውም፣ በጭራሽ አይገባውም ለሱ ይቅርታ ማለት ነው። ምክንያቱም ያደረገውን ነገር ታውቃላችሁ፣ የተፈጠረባትን ነገር ታውቃላችሁ፣ በሱ ምክንያት ምን እንደሆነች ታውቃላችሁ ማለት ነው። እና ውዶቼ በአደይና በዴቭ መሀል ደግሞ ፍቅር መውጣት አለባት። ፍቅር ዴቭ እንደማያፈቅራት እንደማይወዳት ከሷ ጋር መሆን እንደማይችል ልቧንም ራሷንም አይምሯን አሳምና የራሷን ህይወት መቀጠል አለባት። በሁለቱ ህይወት መግባት የለባትም። የፍቅርም እናት ፍቅር ዴቭን እንደምትወደው እንደምታፈቅረው አታቅም። ይህን ነገር ብታቅ ቢያንስ ለልጇ ስሜት ትጠነቀቃለች። ከፊት ለፊቷ የእነሱን መጋባት ደስታቸውን አታሳይም ነበር ማለት ነው። መደሰቷን አታሳይም ነበር። ለምን ልጅ ትጎዳለች ብላ ስለምታስብ እና ፍቅር እሷ እንደምታፈቅረው ዴቭ ያውቃል። ግን ደግሞ ዴቭ በጭራሽ ፍቅርን ሊያፈቅራት ሊወዳት አይችልም። ታይፖም ወይንም ደግሞ ታይፖ አይደለችም በቃ ማለት ለኔ ሚስት ትሆነኛለች ብሎ መስፈርቱን የምታሟላችት አይደለችም ፍቅር። ምክንያቱም ፍቅር እንደምታዩት ከክፋትና ከሰይጣን ሀሳብ ውጭ ሌላ የምታስበው ነገር የለም። ዴቭ ደግሞ የተረጋጋችና እሱም የተረጋጋ ነው። በነገራችን ላይ ዴቭና አደይ በጣም ይመጣጠናሉ። ለምን እሱም ረጋ ያለ ነው፣ ሰከን ያለ ነው። እሷም እንደዛው ረጋ ያለች ሰከን ያለች ናት። የሰከነ ቡና እኮ በነገራችን ላይ ምን እንደሚመስል ቡናው ማለት ነው። ስለዚህ እንደዛ ነው። ፍቅር አርፋ መቀመጥ አለባት።